አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ሊዳና ናችሁ ወይ? እንዴት አመሻችሁ? ሁሉ ሰላም? ዛሬ ዙረት ላይ ነኝ። እንግዲህ ቅዳሜ ነገራችኋለሁ። እኛ ቤት ዙረት አለ ማለት ነውና ትንሽ ጫጫታ ምናምን ነገር ልጆች ምናምን አሉና ድምጽ ሊረብሻችሁ ይችላል። ይቅርታ እንግዲህ አስቀድሜ ልናገር ብዬ ነው ማለት ነው። እና ወዶቼ የና ሀይሚዬና ብሩኬን እየሰማው እስካሁን ቢስሚላ ስስቅ ሆድን ቁስል ብሎ እነዚህ ልጆች አልተቻሉም። ሰበሩ ምንድነው እንዴ? የዛሬውማ ጭራሽ ድብድብ ይለያል። የዛሬው ዝገት ደግሞ ጭራሽ እኮ በመዛዛግ ነው ቪዲዮውን የጨረሱት ማለት ነው። እና ወንዶችዬ አልተቻሉም፣ ልጆቻችን አልተቻሉም። ጨረቃዎቻችን የኛ ድምቀቶች በጣም ነበር ፈታ ሲያደርጉኝ የነበረው። ብቻዬን ስስቅ ነበርና ጓደኞቼ ራሱ ምን ሆነሽ ነው ምናምን እያሉ ነበረ አጠገቤ ያሉት። እና ያው ታውቃላችሁ ቅዳሜ ከአባታቸው ከእናታቸው ቤት ሲሄዱ ያው የብዙ እንትን ነው የሚሰበሰበው ማለት ነውና ለዛ ነው እስካሁን ድረስ ራሱ የዘገየሁት ማለት ነው። ቪዲዮ ለመልቀቅ ምናምን አልተመቸኝም እና እየደጋገምኩ እያየሁ ምናምን እየሳኩ ነበር ብቻዬን ማለት ነው። እየሳኩ ሁለታችን ተስማምተን ለቁም ነገር ነው እስከዛሬ እንግዲህ ከዚህም እያለ መሀል ሰፋሪ ሆኖ ሲወላውል ነበረ። ለምዷል። አዎ መሀል ሰፋሪ አሁን ሰፌር ነው ማረጋ። ሁለት ሰዎች መሀል አትግቡ። መጨረሻ ላይ እነሱ የተስማሙለት እናንተ ሜዳ ላይ ትቀራላችሁ። ያ ማለት ደግሞ ሀይሚ ናፈልጋለሁ ስትል አትሂድ ነው ማለት አለብህ። ብሩክ እፈልጋለሁ ሲል ና ችግር የለውም። አረ ደፋር ኖ ፕሮብሌም። ማን ያለው? እኔ ብሩክ አለቀው እኔ ነኝ መሰለኝ። ሃይሚም ስትል ኖ መባል አለበት። ስለዚህ እኛ ደግሞ የስ በተባባልን ሰዓት ዋጋን እንሰጣለን። እንግዲህ ቤኪን ሊያፋጥጡት ነው። ፍቅር ይዟታል። እንግዲህ ሀይሚዬ ፍቅር ይዟታል ከቤኪ እና ፍቅር ይዞኛል ብላ ልታፋጥጠው ነው። ቤኪ ዛሬ እንግዲህ በባልና ሚስት ገብቶ መሀል ላይ ገብቶ ወደዚህ ሲያደርግ እነሱ ደግሞ ተባብረው በቃ ጉድ ሊሰሩት ነው ማለት ነውና በባልና ሚስት መካከል አትግቡ። በዚሁ አጋጣሚ ለአንዳንዶቻችሁ መልእክት ነውና በባልና ሚስት ገብታችሁ እኛ ካልወሰን እኛ እንትን ካላልን የምትሉ ልጆች ማለት ነው በባልና ሚስት መካከል አይገባም። ይሄ ሌላኛው መልእክት ነው እንግዲህ እና ሰምታችኋል። ለማንኛውም እንግዲህ ቤኪን ሊያፋጥጡት ነው ዛሬ ወይ አራሲ እኔ ኦፍሉን አንቸውሪ ግልግል። ለማንኛውም ቤተሰቦች ዛሬ መጣ ነው ቤኪን ፕራንክ ለማድረግ ነው እና ደግሞ ሙዳተዝ እና ደግሞ ለስነጥስ ነው እና ደግሞ ቤኪን ፕራንክ ለማድረግ ነው የመጣ ነው። ምን ብዬ መሰላችሁ? አፈቅራለሁ ካንተ ፍቅር ይዞኛል። ዛሬ ደግሞ በሪሞት ነው በቃ። አሁን ብሩኬ ኦፍ ሆኗል፣ ማውራት አይችልም። ወይኔ ዛሬ እና እንግዲህ አፈቅረዋለሁ ብላ ልትናገር ነው ቤኪን ማለት ነው። በዚህ አጋጣሚ ግን እውነት ነው ብሩኬ እንዳለው ሀይሚዬም እንዳለችው ብዙ ልጆች የጓደኛቸውን የሚመኙ አሉ ማለት በእውነተኛው ማለት ነው። የጓደኞቻቸውን ፍቅረኛ ምናምን በጣም ከባድ ነው የምሬ ነው። እና ያ ጓደኛቸው አምናችሁት ምናምን ከጎናቸው ስንት ነገር አሳልፋችሁ ምናምን ግን ጓደኛችሁ የራሳችሁን ሰው ለመቀማት ሲሞክር በጣም ይከብዳል። እና እንደዚህ አይነት አጋጣሚ አለ በእውነተኛው አለ እንደዚህ ብዙ። እና እንደዚህ እንደው ልታደርጉ ያሰባችሁም ካላችሁ ያደረጋችሁም ካላችሁ ፈጣሪ ይቅር ይበላችሁ። ልታደርጉም ያሰባችሁ ወይም ደግሞ እንደው ይቺ ልጅ እኔ ብትሆን በቃ ይቺ ልጅማ የራሴ ማድረግ አለብኝ በቃ ከጓደኛ የቀመቻ የምትሉ ሰዎች ካላችሁ እንግዲህ እንደው ከእንደዚህ አይነት ነገር ብትቆጠቡ መልካም ነው። በጣም የሚያስጠላ ነገር ነው፣ ደስ የማይል ነገር ነውና ትክክል መልእክትም አለው። በጣም እያዝናኑንም ነው። እንግዲህ ጨረቃዎቻችን አልተቻሉም። ማንኛውም በእውነት ቤኪ ከኛ ጋር በጣም ብዙ የሚያሳልፍ ልጅ ነው እና አስቡት ይህ ሁሉ አመት እኮ እኔ አፍቅሬክ እየኖርኩኝ
ይሁዴን ቦዲ ይዤ ስትለው ምን ይመስላችኋል? እኔ ማፈቅርሻለሁ ካለ ሚስቴ እንዳርኳት የሚለውን ፊልም ያው አይተሽዋል እንጂ በቃ እኔ ነው ያዋለው ቀይ ሀይሚ ግን እንዴት ነው የመጣልሽ ሀሳብ እባክሽ? አንቺ ልጅ እኮ እውነት በጣም ነው ወላሂ በጣም ነው ያሳቀች። ሚስቴ እንዳርኳት የሚለውን ፊልም አላለችም? ወይኔ በዘፈንም እኮ አለ መሰለኛ፣ በዘፈንም አለ የሰርጓ ቀን ጠራች ነው ምናምን የሚል የሰርጓ ቀን ጠራች ነው ምንድነው ብቻ በዘፈንም አለ። እና ፊልሙን አይታችሁታል? አይታችሁታል እናንተ? እንግዲህ ብሩኬ አፈቅርሻለሁ ብሎ ካረፈማ በቃ ፊልምን እያየ መጽናናት ራስክ ባመጣከው ማለት ነው። ራስክ ባመጣከው ጣጣ ፊልምክን እያየክ መጽናናት ነው እንግዲህ። አስባችሁታል? ግን ወይ ግን እኮ በጣም ያስፈራል እኮ እናንተ። አሁን እንደው አይበለውና አይልም እሱ ግን አፈቅርሻለሁ ቢል አስባችሁታል? ወይኔ እብድ ነበር የሚሆነው ብሩኬ ማለት ነው። ታየኝ እኮ እንዴት እንደሚሆንና ከባድ ነው። ማሰብ ራሱ አያስፈልግም። ጓደኛችሁ ቤስት ፍሬንዳችሁ ሆኖ የሆነ ምን አይነት አመለካከት ያለው ቃሌ ነው። አንቺ በእናትሽ የሆነ አረብኛ አድርገሽኛል መሰለኝ ስትነኪኛ። ወደ እንግሊዝ እስቲ ወደ እንግሊዝ ነክቻለሁ። ቀየር ይህን እንግሊዘኛ ከምሰማማ ወደ አማርኛ ልቀይር። አማሪክ ተመስገን። ኧረ ወይኔ ዛሬ አልተቻለም። የምሬን ነው። በሳቅ እኮ ገደሉን እንዴ! እንግሊዘኛ ጭራሽ ምንም ሳታወራም ኖ ሞር ትላለህ ብሩኬ። ምንም ሳታወራ ኖ ሞር በቃ በአረበኛ ወር ዛሬ አረበኛውም እኮ አልቀራችሁም እናንተ። ፈረንሳይኛ ነው የቀራችሁ። ፈረንሳይኛ እንደውም ፓሪስ ስትል ነበር እናንተ። ፓሪስ ነው አይደለ? የፈረንሳይ ዋና ከተማ ማን ነው? መለማመድ አለባቸው። አሁን የቀለበቱ ምናምን ፓሪስ አይደል? ወይኔ እናቴ ኖ ሞር አላለም። ይሄን እንግሊዘኛማ ከምሰማ አማርኛ ይሻለኛል አለች ሀይሚዬ ማለት ነው። እና ይመቻችሁ፣ ብቻ ይመቻችሁ። ወላሂ ፈታ ነው ያደረጋችሁን ዛሬ። ለምንድን ነው ሊሆንም አይችልም እንዴ? አሪኩ ኖርማል ንጹህ ወንድምሽ እኮ አይደለም። እኔ ከብሩኬ ጋር እዚህ አንድ ላይ መኖር ስለጀመርን እኔና ብሩኬ እኮ ምንም የለንም ማለት በቃ አለ አይደል? ምን እያልሽ ነው ያለሽው? ምንም የሚያገናኘው ነገር የለም። ምንም የሚያገናኘው ነገር የለም። ሀይሚ ምን ሆነሽ ነው? ቤኪ ምን አንተና ኧረ በማርያም ረፊ እኔ አንተን ነው የማፈቅረው። ሀይሚ እግዚአብሔርን ረፊ፣ ማርያምን ረፊ፣ ማርያምን ረፊ። ሌላ ሰው ሞድ ምናምን መስሎ ከሆነ ተሳስተሃል። እኔ አንተን ነው ሀይሚ ምንም አታስረዳኝ። በቃ ምንም አታስረዳኝ። ረፊ ምንም ላስረዳሽ ምናምን ልሞክር አይደለም እንዴ? ምን ሆነሽ ነው? ሌላ ልትነግረኝ የፈለግሽው ነገር ካለ ቤኪ ተገኝቷል እንግዲህ ዛሬ እና በቃ ለማመንም ከብዶታል፣ በጣም ከብዶታል፣ መስማትም ከብዶታል። በጣም ነው የከበደው። ወይኔ ምድር እንደዚህ እንትን ብላ ብትወጣው ሁሉ የዛኔ ደስተኛ እርግጠኛ የሚሰማው ስሜት በዛን ልክ ነው ማለት ነው። እና ለማንኛውም እንግዲህ ቤቲ ያልኩኝ ወይኔ ቤኪ ምርጥ ወንድማቸው ናቸው ነው ማለት ወይኔ ጉዴ! እንዴ እነዚህን ጨረቃዎችን እኮ እየሰማው አጨለሉኝ። እነሱ ራሱ አጨለሉኝ እኔንም ማለት ነው። እና ውዶችዬ ግን ቤኪ ማለት ነው እዚህ ጋር እኔና እኮ ብሩኬ ምንም ነገር የለንም ምናምን ስትለው ማለት ነው ሀይሚዬ ከዛ ጋር ምን አገናኘው ምናምን ያለው ምንድን ነው አልገባኝም። እንዴት ነው የማያገናኘው ማለት ምን ለማለት ፈልጎ ነው አልገባኝም። አስረዱኝ ማለት ነው። የገባችሁ ካላችሁ አስረዱ። በተረፈ ያው ምርጥ ወንድማቸው እንደሆነ አስመስክሯል። እህቴ ነሽ ምናምን አለ እና ብሩኬም እንዲሰማበት አልፈለገም። ምክንያቱም ብሩኬ ከሰማ ምን እንደሚያደርገው ያውቃል ማለት ነው። እና በጣም ፈርቶ ነበረ እንዳያችሁት። እንግዲህ መጨረሻ ላይ እየተዛዛጉ ጨርሰውታል ማለት ነው የኛ አዝጎች።
አሬ የሌለ ነው ዛሬ ወላሂ በጣም ነው የተመቸኝ ዛሬ እና እኔ እንጃ ብቻ ወላሂ ያዝልቅላችሁ ያዝልቅልን ይሄን ደስታችንን። አረ እኔ ግን እየሳሳው ነው እናንተ ለዚህ ፍቅራችን ለሁላችንም ማለት ነው። ማለት ኢቭን የጨረቃ ፋሚሊ ራሱ ምናምን ሰላም ሆኗል። አሁን ወላሂ ሰላም ሆኗል። እንዴ ከስንት አንዴ ምናምን ቀን ላይ እንደዚህ ጓገጭ ብዬ ማለት አንዳንድ ኮሜንታተሮች አናደውኝ አንዳንድ ነገር ብዬ ነበርና በዚሁ አጋጣሚ ግን ያው አግሬሲቭ ሆኜ ተናግሬ ነበርና ያስቀየምኳችሁ ካላችሁ አፉ በሉኝ ውዶቼ። ያው እውነት ስለሆነ ነው፣ እውነት ነው፣ ምንም ያጠፋሁት ነገር የለም እና ውዶቼ ማለት ነው። አንዳንዶቻችሁ ያው ኮሜንት አታውጪ ምናምን ብላችሁ የነበረ ኮሜንት ያወጣሁት ውዶቼ ለመማሪያም ይሆናል ማለት እንማማርበት ብዬ ነው። እንዴት ነው ሰው ልጅ እዛው መሆን የለበትም፣ ሁሉ ጊዜ አንድ አይነት መሆን የለበትም፣ መቀየር አለበት በቃ። እና እንደዚህ ብዙ ጊዜ ደግሞ እንደው ያልሆነ ሀሳብ እየሰጠን ልጆቹን በቃ እንትን ማለት የለብንም ማለት ነው። አሁን ላይ ሁሉም ነገር ሰላም ነው፣ አልሐምዱሊላህ ሰላም ነው። ስለዚህ የሆነች ነገር በተፈጠረ ቁጥር የሆነ ነገር እንትን ባለ ቁጥር ሌላ ነገር ማሰብ የለባችሁም ያልኩት ለዛ ለአንዳንድ እንትኖች ማለት ነው። እና ውዶቼ በቃ ውስጣችሁ ላይ ሌላ መጥፎ ኔጌቲቭ ነገር ማሰብ የለባችሁም። እነዚህ ልጆች ሀይሚዬና ብሩኬ አንድ ናቸው። ልባቸው አንድ፣ አስተሳሰባቸው ምናምን በቃ ሁሉ ነገራቸው አንድ ነው። እውነት በቃ ሁሉ ነገራቸው ማለት ነው። እና ፈጣሪ ይሄ አንድነታቸውን ደግሞ አላህ እስከ መጨረሻው ድረስ አብረው ያርጁልን ማለት ነው። እስከ መጨረሻው ድረስ ወልደው ከብደው ምናምን የምናይ ያድርገን። በጣም ነው የምንወዳችሁ ጨረቃዎቻችን እና ውዶቼ እንግዲህ የሀይሚዬም እንትን ነገ ኢንሻአላህ በሰዓቱ ይለቀቃል። እንዳልኳችሁ ደግሞ በሰዓቱ የማይለቁበት የቪው ጥሩ እይታ እንዲያገኝ ብለው አስበው ሊሆን ይችላል ማለት ነው ውዶቼ። አታስቡ። አሁን ላይ የሀይሚዬ ቻናል እኮ ይቀዘቅዛል ምናምን እያላችሁ የምታስቡ ልጆች በፍጹም አይቀዘቅዝም። አሁን ላይ በጣም ጥሩ ሁኔታ ላይ ነው ያለው። ምንም ሀሳብ አይግባችሁ። አሁን ላይ ቪውም ሰብስክራይቡም ማሻአላህ በቃ የሁላቸውም በጣም አሪፍ ላይ ነው ያለው። ምንም አያሳስባችሁ ማለት ነው። እነሱ ደግሞ ያውቃሉ፣ ከኛ በላይ እነሱ ያውቃሉ፣ ይጨነቃሉ። ስራቸው እስከሆነ ድረስ ለስራቸው ይሄ ቢሆን ይሄ ነው እያሉ እየተመካከሩ አንድ ላይ ነው የሚሰሩት ማለት ነው። ይሄን ማወቅ አለባችሁ እንጂ ሀይሚዬን ልክ በቃ እንደሚጨቁኗት በቃ አለ አይደለ እንትን እንዳለች አድርጋችሁ አታስቡ። በቃ እንደዚህ አይነት ኔጌቲቭ አስተሳሰብ እምላችሁ የዚህ አይነት አስተሳሰብ ውስጣችሁ እንዳይኖር ስለምፈልግ ነው ማለት ነው ውዶቼ። ያው በመልካምነት አስቡት ማለት ነው። እና ሀይሚዬም ብሩኬም የኛ ተወዳጆች የኛ አዝጎች በጣም ነው የምንወዳችሁ። በጣም ደስ ትላላችሁ። ፍቅራችሁ ብዝዝት ይበልልን እንደ ምድር አሸዋ ማለት ነው። እና ወዶቼ ይወዳችኋለሁ። ባይ ባይ